ገብርኤል ሰጠ፣ ገብርኤል ነሳ። ኤክስኪውዝ ሚ ጋይስ፣ ይሄ አርሰናል ነው ከበርነማውዝ ጋር እየተጫወተ ያለው ማክሰኞ ዕለት ያየነው አርሰናል ነው። ምንድነው የሆነ ምንድነው ኳስ እንኳን በስርዓት ማቀበል ያቃታችሁ? ሙሉ ቡድኑ ማለት ነው ሞቷል። ሙሉ ቡድኑ እየተጫወተ አይደለም። ይሄ ሜዳ ማለት ነው ተከላካዮቻችንን የሆነ የሚመርዘው ነገር አለ። ይሄ ሜዳ አምና ሳሊባን ነጠቀን፣ ዛሬ ደግሞ ጋብርኤል ሊነጥቀን ነበር። እስቲል ግን ማለት ነው ዝም ብለው ኳሱን እኮ ለበርነማውዝ ተጫዋቾች ነው እኮ እየሰጧቸው ያሉት። ምንድነው? ኧረ አርቴታ የሆነ ነገር አድርግ፣ የሆነ ነገር ፍጠሩ። በጣም ነው የሚያስጠላው። ተገላገላችሁ። ይኸው በቃ በኦጋዴን በኩል እየወጣሁላችሁ ነው እንዴ። እቁብ ራሱ ብንሰበስብ አርሰናል ነው መጥቶ የሚበላው ዘንድሮ። እንደዚህ የምንቀጥለው እንዴ? ራይስ ተከላካይ አልነበረ እንዴ? ማን ሊከላከል ነው እቺ መጥቶ የሚያገባው እንዴ? እኔ ጨንቆኛል። እርሶስ? ጥረሽ ነበር አሉ በጣም ሰግጠሺ፣ አርሰናል ነጥቡን ይጥላል ብለሺ፣ በእንግዲህ ተኝ እግርሽን ታጥበሺ። ዊ አር ገነርስ። እሺ አረ ጋይስ ሰከንድ ሃፍ ኤፍ ሲሆንን እኮ ስም ያውጡ እነሱ። አንዴ ኦንጎል ኤፍ ሲበሉ፣ አንዴ ሴት ፒስ አጌን ኦፍ ኤፍ ሲ ምናምን አያገባንም። እነሱ ስም ያውጡ፣ እኛ እያዩን በለዋለን። እያዩን እንበለው። ዴክላን ራይስ ማጋሊሽ ፈርስት ሃፍ ማለት ነው የሆነ እርር እያረጉኝ ነበር ሳየ ነበር። ሰከንድ ሃፍ ካሱን የኛ አርሰናል ይመቸን። ቁጭ ብድግ አሰራናቸው። በርነማውዝ ሲያገባ ሲነሱ አርሰናል እንትን ሲሉ ቁጭ ሲሉ ገና ታያለ። ገና ነው የሚያኮራ ቡድን ያለን። የፈለጋችሁትን በሉ። ሰከንድ ሃፍ ሲበሉ ደግሞ ተናደሩ። አርሰናል ምክንያት ስንቱን ደገፍኩት። ቻምፒዮንስ ሊግ ላይ ሄድኩ፣ ክለብ ብሩጅ፣ ኤፍ ኤ ካፕ ካራቦ ሄድኩኝ። ስንቱን ፕሪሚየር ሊጉ ላይ 19 የቻምፒዮንስ ሊጉ ሲደማ ስንቱን ስኬት የለም። ሰላም ነጃ በርሱ መጋረጃ ያለው አምጣልን ፈረጃ አለ ወያላ ላይ በመቋጠር እድሜዎትን ከማሳጠር ጨጓሮትን ከማሳረር ሰርቶ ህይወትን መቀየር። ራይስ እያለ ምን መቋጠር ነው ደግሞ? እነዚህ አጓት የሆኑ ቃላቶችን ከመዘንዘሬ በፊት ኮፒ ሊንክና ሼር እያደረግ ቆርጠና ክልል ለዛ ወናፍ ፍሬሽ ዱብ እስኪል ድረስ ዘርሽን እስክታበይ ድረስ ነው ቁጭ ብለሽ ስትቋጠር የነበረው አይደል? አይደለም። እንዴት ይጠጣል? ሳየው የቻምፒየንስ ሊግም የፕሪሚየር ሊግም ዋንጫ ነው የሚመስለኝ። እንዴት ነበር ቀኑ? እኛ ጋር ጥሩ ነው። ድባቡ ሁሌም ተመሳሳይ ነው። ዛሬም ቶፕ ላይ ነን። ምንም ማድረግ አይቻልም። አናትሽ ላይ ነን። ስሜኒዮ ነው ስሞን ነው የሚባል ያከይሲ የት ነበረ? አላየነውም እኮ በሷ ተማምናችሁ ነበር። ዛሬ እንደው ስትጎበሉብን የነበራችሁ ነጥብ ታስተላለች ተብላ ነው አይደል? ዛሬ ይፋ ሳታደርጉ እዚህ ያሰለፋችሁ አይደለም። እሱ ሙሉ ጋንታ ብታሰልፉ ግድ አለ መስሏችሁ? ምድረ ጦሽቷሻውላ ናአለ ቱልቱላ አለክ። ይሄ አርሰናል ቤት ነው። ሄድና እዛ ምትል መጨመጭበት ተልመጭመጭ ልምጭ እንደው በነገራችን ላይ እንደ ጨዋታ ያነዛዋል። ትንሽ ግን ደንገጥ ብለን ነበር እውነቱን ለመናገር። ሁለተኛው ጎል ስትገባማ እኔ ማላመጫ ከማዳመጫ ከማጌጫ ጋር ነው የተቀላቀለው። እንዴት አድርጌ ልንለየው? ጎሏ ደግሞ ዋው! ባይሆን ሳካን ንገሩት ትንሽ እንዲያስተካክል። ሌላው ነገር ዋንጫውን እየበላን እናየዋለን። ቴንኪው ትርፊ ሞከርነ ጣርነ ምን ላድርግ እኔ ያላሰለሰ ጥረት አድርጌያለሁ። ኧረ ዲክላን ራይስ የሆነ ሰዓት ብቻውን የመጨረሻ ተከላካይ ሆኖ አገኘሁት። ይመቸው። ሁለት አግብቶ አስባችሁታል? ተጫዋቹ ሁለት አግብቶ የሆነ ሰዓት የመጨረሻው ተከላካይ እሱ ነው። ፈረስ ለማንኛውም ተስፋ አንቆርጥም። ቀጣይ ጨዋታም እንቋጥራለን። ያው ነገም ደግሞ እናንተ ትቋጥራላችሁ አውቃለሁ። ፎቃቆች ናችሁ። ነገውን ዩናይትድ ላይ
የሆነ አለ አይደል ጃክ ፍሌቸርን እያስገባ ባለ ቡድን ላይ ትቋጥራላችሁ። አውቃችኋል። እኔ ቦርንሞት ማለት ወይ ለምን አገባችሁ ወይ በቃ እኔ ግራ የገባው ነገር እኮ ነው የሰራችሁብን። ወይ ተስፋ ሰጣችሁና የቼልሲ ነገር ሊፈጠር ነው አልኩኝ። እኔ በቃ የሆነ ነገር አንድ ሰው አለ። እኔ ያለዚህ ሰው ነው ወይ ነው ያውንኩ ጥያቄ ሆነብኝ። ያለዚህ ሰው ነው ወይ አስቶን ቪላን ያሸነፉት? እኔ ለማመንም ከብዶኛል። ሰውየው የቱ ጋርም አለ? ኳሱን በምኑም ነው የሚመታው። ሰውየው በምኑም ነው የሚመታው። በቃ እንዴ በቃ ኦቨር በቃ ሰውየው በጣም ሃይ ሌቭል ፐርፎርማንስ ላይ ነው ያለው። ቦርንሞዝ አሁን እሺ፣ ነገ እንዴት ነው የምንጫወተው? እየተቋጠረብን ወይ ወጥረን አልቋጠርን ዛሬ። እኔ ነገ ቼልሲ በቃ አላቅም። ክልል ይሰጠን ይብዬ አንድ ክልል ስጡን። እንግዲህ ግንቦት መጨረሻ ላይ ዋንጫ መብላታችን ይታወቃል። የት እናክብረው ነው ጥያቄው። ሚሊኒየም ነዋ። ትጠራጠራለህ? ሸራተን ነዋ። አይ መስቀል አደባባይ ይሻል፣ ሰፋ ስለሚል መስቀል አደባባይ ሂልተን ብናረገውስ? እንደ ሀሳብ ክልል ይሰጠን ይብዬ አንድ ክልል ስጡን። አንበቃም፣ አዳራሽማ አይበቃንም። ምን ጥቅም ራይስ ቤቢ ራይስ ቤቢ ሃትሪክ ትሰራታለህ። ሃትሪክ የኔ ጌታ ቴንክ ዩ ራይስ ቤቢ ቴንክ ዩ ሃትሪክ Jesus thank you Bukayo thank you Starboy thank you this is Arsenal thank you whoa Abet assist Starboy thank you Starboy Rice baby wait was a really good one. Passed it into the back of the net. This one's far more. በኢየሱስ ስም ትችላለህ።